ወሰድ የፈሳሽ ናሙና ሐኪሙ በሳምባችን ዙሪያ ፈሳሽ አለ ብሎ ከጠረጠረ በመርፌ አድርጎ ከደረታችን ላይ ናሙና ሊወስድ ይችላል። ይህም የኢንፌክሽኑን ምክንያት ለማወቅ ያስችላል። ብሮንኮስኮፒ ይሄ ደግሞ ከካሜራ ጋር የተገናኘ ቱቦ ወደ ሳምባችን ልኮ ሳምባችንና የአየር መተንፈሻ ቱቦዎችን የውስጥ ሁኔታቸውን ይመረምራል። የበሽታችን ምልክቶች አስከፊ ከሆኑና እየወሰድናቸው ያሉት ጸረ ባክቴሪያ መድኃኒቶች እያሻሉን ካልሆነ ሐኪሙ ይህንን ምርመራ ሊያደርግ ይችላል። ትሪትመንት አንድ ሜዲኬሽንስ ለበሽታው የሚሰጥ ሕክምና የምንወስደው የሕክምና አይነት እንደ በሽታው ምክንያት፣ እንደ በሽታው ደረጃ እና እንደ አጠቃላይ ጤንነታችን ሁኔታ ይወሰናል። እንደ ጀርሙ አይነት መሰረት ጸረ ባክቴሪያ፣ ጸረ ቫይረስ ወይንም ጸረ ፈንገስ መድኃኒቶች ይወሰዳሉ። አብዛኞቹ በባክቴሪያ አማካኝነት የሚከሰቱ የኒሞኒያ በሽታዎች ቤት ውስጥ የሚዋጥ መድኃኒት እየወሰድን ይድናሉ። ሐኪሙ ህመማችንን እና ትኩሳታችንን የሚቀንሱ መድኃኒቶችንም ሊያዝልን ይችላል። ለምሳሌ አስፐርን፣ አይቡፕሮፈን፣ አድቪል፣ ሞትሪን እና አሲታሚኖፈን፣ ታይለኖል። ሐኪሙ ሳላችን የሚቀንስ መድኃኒትም ሊያዝልን ይችላል። ነገር ግን ሙሉ በሙሉ ሳሉን የሚያጠፋ መሆን የለበትም። ምክንያቱም ሳሉ ሳምባችን ውስጥ የተከማቸውን ጎጂ ፈሳሽ ያስወጣልናል። የቤት ውስጥ ጤና አጠባበቅ ሐኪሙ ያዘልንን መድኃኒት በተባለው መሰረት መውሰድ፣ ብዙ እረፍት መውሰድ፣ ብዙ ፈሳሾች መውሰድ ናቸው። የበሽታው ምልክቶች አስከፊ ከሆኑ ወይንም ሌላ የጤና ችግር ካሉብን ሆስፒታል ተኝተን መታከም ሊኖርብን ይችላል። ሆስፒታል ውስጥ ስንተኛ ሐኪሙ የሰውነት ሙቀታችንን፣ የልብ ምታችንን እና አተነፋፈሳችንን መከታተል ይችላል። በሆስፒታል ውስጥ የሚከተሉት ሕክምናዎች ሊሰጡን ይችላሉ። ኢንትራቪነስ አንቲባዮቲክስ ይህ ማለት ጸረ ባክቴሪያ መድኃኒቶች በቬኖች የደም ቧንቧችን ይሰጡናል። ሬስፒራቶሪ ቴራፒ ይህ ብዙ አይነት ሕክምናዎችን ሊያካትት ይችላል። ለምሳሌ የተወሰኑ መድኃኒቶችን ለሳምባችን መስጠት፣ ወይንም የአተነፋፈስ ስልቶችን ወደ ሰውነታችን የሚገባውን የኦክስጅን መጠን ለመጨመር መማር። ኦክስጅን ቴራፒ ይህ ሕክምና ወደ ሰውነታችን የሚገባው የኦክስጅን መጠን ትክክለኛ መጠን እንዲሆን ይረዳል። በአፍንጫ ላይ በሚሰካ ወይንም አፍ ላይ በሚደረግ ማስክ ኦክስጅን ሊሰጠን ይችላል። የጤና ሁኔታችን እጅግ አስከፊ ከሆነ የቬንቲሌተር ድጋፍ ሊያስፈልገን ይችላል። ፕሬቬንሽን በሽታው እንዳይዘን መከላከያ ዘዴ ሕፃናትና ሽማግሌዎች ክትባት ቢወስዱ ይመከራል። ሕፃናት ኑሞኮካል ቫክሲን የሚባል ክትባቶችን ይወስዳሉ። ሽማግሌዎች ደግሞ 2 አይነት ኑሞኮካል ቫክሲን ቢወስዱ ይመከራል። ሲጋራ የምናጨስ ወይንም የረጅም ጊዜ የጤና ችግር ካለብን ይህንን ክትባት ብንወስድ ይመከራል። ክትባቱ ኒሞኒያ በሽታ እንዳይዘን ላያደርግ ይችላል። ነገር ግን በሽታው ቢይዘን ብዙ ላንታመም እንችላለን። በተጨማሪም የኢንፍሉዌንዛ ክትባትን ብንወስድ ይመከራል። ምክንያቱም አንዳንድ ጊዜ ኒሞኒያ ይዞን ከለቀቀን በኋላ ኢንፍሉዌንዛ ስለሚይዘን ነው። በተጨማሪም ጉንፋን፣ ሚዝልስ ወይንም ቺከንፖክስ የሚባሉ በሽታዎችን ከያዟቸው ሰዎች መራቅ